ሌላ ጦርነት እየመጣ ነው። የህወሓት መድረኮች የዲፕሎማሲያዊ መንገዶች እየጠበቡ መምጣታቸውንና አደገኛ መባባስን እያሳዩ ነው። ከእሁድ ጁላይ 19 2026 ጀምሮ የትግራይ ህዝብ ነጻ አውጪ ግንባር ህወሓት በፖሊት ቢሮ እንዲሁም በማዕከላዊ ኮሚቴ አባላት የሚመራ ሰፊ እንዲሁም ከፍተኛ ቅንጅት ያለውን የህዝብ መድረኮችን በመላው ትግራይ አካሂዷል። ዘመቻው በሁሉም የክልሉ ክፍሎች የሚገኙ ከተሞችንና ወረዳዎችን በማዳረስ በተጨናነቀ የህዝብ መርሃ ግብር የትግራይን ማህበረሰብን አዳርሷል። አጠቃላይ የህዝብ መድረኮች እሁድ ዕለት የጀመሩ ሲሆን በአንዳንድ አካባቢዎች ግን ሰኞም ቀጥለው ውለዋል። የክልሉ ወጣቶች መድረኮች ማክሰኞ እንዲሁም ረቡዕ ዕለት የተስፋፉ ሲሆን የመንግስት ሰራተኞችን፣ የሃይማኖት አባቶችን፣ ተፈናቃዮችን እንዲሁም ሌሎች የህብረተሰብ ክፍሎችን እያሳተፉ ትይዩ ስብሰባዎች ሮብ እንዲሁም ሐሙስ ዕለት ተካሂደዋል። በህወሓት ይፋዊ የፌስቡክ ገጽ ላይ በወጡ ሪፖርቶች ላይ በመመስረት በ5 ቀናት ውስጥ 72 የተለያዩ መድረኮች ተቆጥረዋል። ይህ ደግሞ የዘመቻውን ጂኦግራፊያዊ ተደራሽነትን ስፋት እንዲሁም ጥንካሬን ያሳያል። መድረኮቹ ዘበት ለብሔራዊ ብርሰት ለብሔራዊ ጥፋት እጅ አንሰጥም በሚል መሪ ቃል ተካሂደዋል። የጂኦግራፊያዊ ተደራሽነታቸውን በቅደም ተከተል የተመረጡትን ታዳሚዎች በማዕከል የተሰራጩትን መልእክቶች እንዲሁም ከጊዜ ወደ ጊዜ ወታደራዊ ይዘትን እየያዙ የመጡትን ማጠቃለያዎችን በአንድ ላይ ስንመለከት መድረኮቹ የህዝቡን አስተያየት፣ የመንግስት ተቋማትን እንዲሁም ወጣቱን ለግጭት ለማዘጋጀት የተቀናጀ ዘመቻን ይመስላሉ። ይህ ብቻውን ህወሓት ጦርነትን ለመጀመር የመጨረሻ ውሳኔ ላይ መድረሱን አረጋግጠም። ነገር ግን አመራሩ ዳግም የጥልቅ ግጭት ማካሄድ የማይቀር ራስን ለመከላከል የሚያስፈልግ እንዲሁም ሀገራዊ ህጋዊነት ያለው አድርጎ ለማቅረብ የሚያስችል ፖለቲካዊና ስነ ልቦናዊ ሁኔታዎችን ሆን ብሎ እየፈጠረ መሆኑን ያሳያል። የመቃብር የድል እንዲሁም የውይይት ማብቃት ቋንቋ በጣም አሳሳቢው ጉዳይ ህወሓት በጠቅላይ ሚኒስትር ዶክተር አብይ አህመድን መተቸቱ ወይንም የፌደራል መንግስቱን የፕሪቶሪያውን ስምምነት ተግባራዊ አላደረገም ብሎ መክሰሱ ብቻ አይደለም። ይህ እውነታነት ያለው ቢሆንም ስምምነቱ በዳር 2022 ከተፈረመበት ጊዜ ጀምሮ እንዲህ ያሉ ክሶች በተደጋጋሚ ሲቀርቡ ቆይተዋል። አሁን እየተለየ የሆነው የትግራይን ህልውና ከብልጽግና ፓርቲ መንግስት መጥፋት ወይንም መቀበር ጋር የሚያስተሳስሩ ቋንቋዎችን ስልታዊ በሆነ መንገድ መጠቀም መጀመሩ ነው። በመድረኮቹ ላይ ከተደጋገሙት ዋና ዋና መፈክሮች መካከልም የትግራይ ህዝብ ብሔራዊ ህልውና በዘር አጥፊው የብልጽግና ስርዓት መቃብር ላይ ይረጋገጣል፣ ድል በጠላቶቻችን መቃብር ላይ ይረጋገጣል፣ የትግራይ መሬትና ተፈናቃዮች እንዲመለሱ የብልጽግና ስርዓት መቀበር አለበት፣ የሰላማዊ ውይይት ጊዜ አልፏል የሚሉት ይጠቀሳሉ። ማክሰኞ ዕለት የወጣው የህወሓት ሳምንታዊ መልእክት ከተለመደው የፖለቲካ ውዝግብ እጅግ የራቀ ነበር። ህዝቡ የትግራይን ሰራዊት በሰው ኃይል እንዲሁም በሎጂስቲክስ ማጠናከር፣ የጀርባውን ከግንባር ጋር ማስተሳሰር፣ የፌዴራል መንግስትን ማሸነፍና ከሚፋለሙት ሌሎች ኃይሎች ጋር ጥምረት መፍጠር እንዳለበት ገልጿል። የፌዴራል መንግስት ሰላምን፣ ውይይትን እንዲሁም ድርድርን ውድቅ አድርጓል በማለት እያወጀ ሲሆንም ትግራይ አቅሟን ከማጠናከርና የዘር አጥፊው ስርዓት ያለችውን ከማሸነፍ ውጪ ሌላ አማራጭ እንደሌላት ተከራክሯል። ሰራዊቱን ስለማጠናከር፣ ግንባርና ደጀንን ስለማግኘት፣ መንግስትን ስለማሸነፍ፣ ከታጠቁ ኃይሎች ጋር የሚደረግን ጥምረት ስለመደገፍና በመንግስት መቃብር ላይ ህልውና ስለማረጋገጥ ደጋግሞ የሚናገረው የተቀናጀ ዘመቻ ከእንግዲህ ስምምነትን ተግባራዊ ለማድረግ የሚደረግ ዘመቻ ብቻ ሳይሆን የክተት ወይንም የንቅናቄ መዝገበ ቃላት አካል ነው። የፕሪቶሪያው ስምምነት ሞቷል እየተባለ ነው። የህዳር 2022 የፕሪቶሪያ የግጭት ማቆም ስምምነት ሰፊ ጦርነትን ቢያስቆምም ብዙዎችን መሰረታዊ መንስኤዎች ግን አልፈታም። የተፈናቀሉ ማህበረሰቦችን መመለስ፣ የህገ መንግስታዊ ግዛቶችን መመለስ፣ የፌዴራል ያልሆኑ ኃይሎችን ማስወጣት፣ የፖለቲካ መደበኛነት፣ ትጥቅ ማስፈታት እንዲሁም ተጠያቂነት ያልተሟሉ ወይንም አከራካሪ ሆነው ቀጥለዋል። በቅርቡ የተደረገው የሪፍት ቫሊ ኢንስቲትዩት ግምገማ እንደደመደመው ፕሪቶሪያ ጦርነቱን አስቁሟል እንጂ የግጭቱን ማዕከላዊ የፖለቲካ እንዲሁም የግዛት አለመግባባቶችን አልፈታም፣ ይልቁንም
አዘግይቶታል። አዲሶቹ መድረኮች ይህ የዲፕሎማሲያዊ ማዕቀፍ አሁን እንዳበቃ ህዝቡን ለማሳመን እየተነደፉ ይመስላሉ። የህወሓት ጽህፈት ቤት ኃላፊ እንዲሁም በአሁኑ ሰዓት የፓርቲው ከፍተኛ ስልጣን ያላቸው ወይዘሮ ፈትለወርቅ ገብረ እግዚአብሔር በአዲግራት ለተካሄደው የወጣቶች መድረክ እንደተናገሩትም ህወሓት የስምምነቱን ጉድለቶች በሰላማዊ ውይይት ለመፍታት ጥረትን አድርጓል። የፌዴራል መንግስቱም ስምምነቱን በመጣስ በትግራይ ላይ ሌላ ዘመቻን በማዘጋጀትና ያላለቀ የዘር ማጥፋት ወንጀልን ለማጠናቀቅ በመፈለጉ ከሰዋል። አሁን ያለውን ጊዜ እንደ መሸጋገሪያ በማሳየትም ወጣቶች ታሪካዊ ኃላፊነት እንዳለባቸው ተናግረዋል። ከሌተናል ጀነራል ታደሰ ወረደ መነሳት በኋላ የክልሉን መንግስት ፕሬዝዳንትነት እየተረከቡት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በመቀሌው መድረክ ላይ ተመሳሳይ መልእክትን አስተላልፏል። ትግራይ ጥያቄዎቿን ለመፍታት የነበራትን ሰላማዊ መንገዶችን አጣጥማ እንደጨረሰች፣ ነገር ግን በምትኩ የነዳጅ አቅርቦት፣ የበጀት ዝውውር እንዲሁም የመንግስት አገልግሎቶች እገዳ እንዲሁም ተከታታይ የድሮን ዛቻና ጥቃት እንደገጠማት ተከራክረዋል። በዚህ ግምገማ ላይ በመመስረትም የትግራይ ህዝብ አሁን ለህልውናው ወሳኝ ትግል ውስጥ መግባት አለበት ብለው ደምድመዋል። በዚሁ መድረክ ላይ ደብረጽዮን ገብረ ሚካኤል የአሜሪካው አምባሳደር በማግስቱ እንደሚመጡ ገልጸው ነገር ግን ጉብኝቱ ከእንግዲህ ጠቃሚ ላይሆን እንደሚችል ጠቁመዋል። ንግግራቸው ወሳኝ ምልክት ነበር። ዲፕሎማሲያዊ ጥረቶች ያልተሳኩ ብቻ ሳይሆን ከጊዜ ወደ ጊዜ አግባብነት የሌላቸው እየሆኑ መምጣታቸውን የሚገልጽም ነበር። ከፍተኛ የህወሓት ሰዎች የፕሪቶሪያው ማዕቀፍ እንደፈረሰ አድርገው እንደሚቆጥሩት የፌዴራል ባለስልጣናት ደግሞ ድርጅቱ ስምምነቱን በመጣስ ለዳግም ግጭት እየተዘጋጀ ነው ማለታቸውን ይፋዊ ዘገባዎች ቀድሞ አመልክተው ነበር። የአሜሪካው አምባሳደር ክትትል ጉብኝት መሰረዝ። የአሜሪካው የኢትዮጵያ አምባሳደር ኤርቪን ማሲንጋ ሐሙስ ጁላይ 23 ወደ መቀሌ ለመጓዝ ቀጠሮ ይዘው እንደነበረ ተገልጿል። ነገር ግን ከመድረኮቹ በሚወጡ መግለጫዎች ምክንያት ጉዞውን እንዳያደርጉ በፌዴራል መንግስት እንደተመከሩ የተለያዩ መግለጫዎች ሲወጡም ሰንብተዋል። ነገር ግን ስለዚህ ሪፖርት ከተደረገው ጣልቃ ገብነትን በተመለከተ ከአሜሪካ ኤምባሲ በግል ማረጋገጫ እስካሁን አልወጣም። አምባሳደሩ በሰብአዊ እርዳታ፣ ሰላም፣ ደህንነት እንዲሁም ሰፋ ባሉ ቀጠናዊ የፖለቲካ እድገቶች ላይ ለመወያየት ጁላይ 15 መቀሌን ጎብኝተው ነበር። ታቅዶ የነበረው የክትትል ጉብኝት መሰረዙ የህወሓት መድረኮች ቀድሞውኑ ዲፕሎማሲያዊ መዘዞችን ማስከተላቸውንና አዲስ አበባ መድረኮችን እንደ ውስጣዊ የፖለቲካ ውይይት ብቻ ሳይሆን እንደ ፖለቲካዊ ጠላትነት አዋጅ እንዲሁም ለግጭት ዝግጅት አድርጋ እየተረጎመቻቸው መሆኑን ያሳያል። ይህ ክስተት የፌዴራል ባለስልጣናት በመንግስት ደጋፊ ሚዲያዎች በኩል የጦርነት ቅስቀሳቸውን ባጠናከሩበት ሳምንት ውስጥ እየተከሰተ ነው። ከመንግስት ጋር የተያያዙ መገናኛ ብዙሃን ከ2 ደርዘን በላይ ዘገባዎችን፣ አርታዎችን እንዲሁም የፕሮፓጋንዳ መጣጥፎችን እየታተሙ ሲሆንም ብዙዎቹ ትግራይን እንዲሁም ኤርትራን እንደ አዲስ የጸጥታ ስጋት አድርገው የሚያቀርቡ ናቸው። ለማዘጋጀት እንዲሁም ከትግራይ ከኤርትራ ወይንም ከሁሉም ጋር ዳግም ግጭት ሊፈጠር ለሚችለው እድል ድጋፍ ለመገንባት እየተነደፉ ይመስላሉ። በዚህ ሳምንት ከአምባሳደር ማሲንጋ ጋር በተያያዘ የተፈጠረው ክስተት በተለይ አሳሳቢ የሚሆነው የአሜሪካ ዲፕሎማሲያዊ ተሳትፎ ሁለቱም ወገኖች መባባስን አስወግደው ወደ ፕሪቶሪያው ማዕቀፍ እንዲመለሱ ጫና ሊያደርጉባቸው ከሚችሉ ቀሪ መንገዶች ውስጥ አንዱ በመሆኑ ነው። የጫና ስልት ወይንስ የመጨረሻ ዝግጅት? የህወሓትን ዘመቻን በተመለከተ ቢያንስ 2 ዋና ትርጓሜዎች አሉ። አንደኛው አመራሩ ትግራይን ለዳግም ጦርነት እያዘጋጀ ነው የሚል የጅምላ ህዝባዊ መድረኮች፣ ቅደም ተከተል የወጣቶችን ንቅናቄ፣ ከመንግስት ሰራተኞች ጋር የሚደረጉ ስብሰባዎች፣ ለሰራዊቱ የሎጂስቲክስ እንዲሁም የሰው ኃይል ድጋፍ ጥያቄዎች፣ ከታጠቁ ቡድኖች ጋር ስለሚደረጉ ጥምረቶች የሚነሱ ማጣቀሻዎች እንዲሁም ውይይት ከሽፏል የሚሉ አዋጆቹ ሁሉም ይህንን ትርጓሜን ይደግፋሉ። መድረኮቹ በሰኔ 2026 እንደ አውሮፓውያን
በአውሮፓውያኑ አቆጣጠር መጀመሪያ ላይ በድጋሚ በተጠራው የህወሓት ማዕከላዊ ምክር ቤት ዝግ ስብሰባ ላይ ከጸደቀው እንዲሁም በኋላ ተግባራዊ እንዲሆን ለፓርቲው አወቃቀሩ ከተሰራጨው አዋጅ ቁጥር 366 ህዝባር 2018 ጋር በቅርበት የተያዙ ናቸው። አዋጁ የትግራይ ጦርነት ከመጀመሩ ዋዜማ ኖቬምበር 3 2026 ጀምሮ ወደ ኋላ ተመልሶ እንዲሰራ የታወጀ ሲሆን ጸጥታ ንቅናቄን፣ የፖለቲካ እንቅስቃሴንና የጦርነት ጊዜ ተግባርን የሚመራ ሰፊ የህግ እንዲሁም አስተዳደራዊ ማዕቀፍን ይዘረጋል። የፖለቲካ እንዲሁም የጸጥታ መዋቅሮችን ስልጣን በከፍተኛ ሁኔታ ስለሚያሰፋ፣ የፖለቲካ ተቃውሞን ስለሚገድብ እንዲሁም የጦርነት ጥምረቱን ወይንም ብሔራዊ ደህንነትን ይጎዳሉ ተብለው የሚታሰቡ ሰፊ ድርጊቶችን ወንጀል ስለሚያደርግ በሰብአዊ መብት ታዛቢዎችና የህግ ተንታኞች ትችትን አስከትለዋል። በመድረኮቹ ላይ ደብረጽዮን ገብረ ሚካኤል አዋጁን የትግራይን ህዝብ ህልውና እንዲሁም ደህንነትን ለመጠበቅ አስፈላጊ መሳሪያ እንደሆነ በመግለጽ አሁን ከማጽደቅ ወደ ንቁ ትግበራ እየተሸጋገረ ያለ የጦርነት ጊዜ የህግ ማዕቀፍ አድርገው አቅርበውታል። አሁን ባለው የፖለቲካ ሁኔታ የሽግግር ጥብቅ የውስጥ ቁጥሮችን እንዲኖሩ፣ ንቅናቄን በሚቃወሙ ላይ ጠንካራ እርምጃ እንዲወሰድ እንዲሁም ምልመላንና ሌሎች የጦርነት ጊዜ እርምጃዎችን ለማመቻቸት ሰፊ የህግ ስልጣን እንዲኖር ሊተረጎም ይችላል። ሁለተኛው ትርጓሜ የህወሓት አመራር በዶክተር አብይ አህመድ ላይ ጫና ለመፍጠር የፌዴራል ወታደራዊ እርምጃን ተስፋ ለማስቆረጥ የዲፕሎማሲያዊ ትኩረትን ለመመለስና በምዕራብ ትግራይ በተፈናቃዮች በበጀት እንዲሁም በክልል ስልጣን ላይ ያለውን የመደራደር አቅምን ለማጠናከር የጦርነት ስጋትን እየተጠቀመበት ነው የሚል ነው። በዚህ ንባብ መሰረት ህወሓት አዲስ አበባን እንዲሁም ዓለም አቀፍ ተዋናዮችን ጥያቄዎቹን በቁም ነገር እንዲመለከቱ ሊያስገድድ የሚችለው ታማኒነት ያለው የትጥቅ መባባስ ስጋት ብቻ እንደሆነ ሊያምን ይችላል። ሁለቱም ማብራሪያዎች እርስ በእርስ የሚጋጩ አይደሉም። በወታደራዊ ዛቻ ላይ የተመሰረተ የፖለቲካ ጫና ቀስ በቀስ ለጦርነት ትክክለኛ ዝግጅት ሊሆን ይችላል። አንድ ጊዜ ህዝቡ ከተቀሰቀሰ፣ ተቃዋሚዎች እንደ ከዳተኛ ከተገለጹ፣ ዲፕሎማሲያዊ ፋይዳ ቢስ መሆኑ ከተነገረና የትጥቅ ጥምረት በአደባባይ ከተወያየ በኋላ አመራሩ ደካማ ላይ መስል ወይንም ወደ ኋላ የማይፈገፍግ አቅምን ሊያጣ ይችላል። ስለዚህ ለጫና የታሰበ ንግግር የራሱን ፍጥረትን ሊፈጥር ይችላል። ወታደራዊ ምንጮች የትግራይን የጦርነት አቅምን ጥያቄ ውስጥ አስገብተውታል። ሚዲያችን እያነጋገራቸው በትግራይ የሚገኙ ወታደራዊ ምንጮች ከፖለቲካ አመራሩ ህዝባዊ መልእክት በእጅጉ የተለየ ግምገማ ሰጥተዋል። መድረኮቹ የተዋሃደ ወታደራዊ ውሳኔ መገለጫ ሳይሆኑ በጥቂት የፖለቲካ መሪዎች እየተደገፉ የተስፋ መቁረጥ እርምጃዎች መሆናቸውን ገልጸዋል። በእነዚህ ምንጮች መሰረትም የትግራይ ኃይሎች በአሁኑ ጊዜ በፌዴራል መንግስት ላይ ሌላ ሰፊ ጦርነትን ለማካሄድ በሚያስችል ቁመና ላይ አይገኙም። ይህ ግምገማ አስፈላጊ ነው፣ ምክንያቱም የፖለቲካ ፍላጎት እንዲሁም ወታደራዊ አቅም የተለያዩ ጉዳዮች ናቸው። ትግራይ በኢኮኖሚ እንደፈራረሰች ትገኛለች። የሲቪሉ ህዝብ አቅምም አጥቷል። በመቶ ሺዎች የሚቆጠሩ አሁንም ተፈናቅለዋል። ተቋማዊ አወቃቀሮች ተሰባብረዋል። እንዲሁም የክልሉ አመራር በውስጥ ተከፋፍሏል። አዲስ ጦርነት ተዋጊዎችን ብቻ ሳይሆን አስተማማኝ የእዝ አወቃቀሮችን፣ የጦር መሳሪያዎችን፣ ነዳጅን፣ መጓጓዣን፣ ግንኙነቶችን፣ የሕክምና አገልግሎቶችን፣ ምግብን እንዲሁም ደህንነታቸው የተጠበቀ የአቅርቦት መስመሮችን ይፈልጋል። የህወሓት ሳምንታዊ መግለጫ በአዳዲስ ሰራተኞች እንዲሁም በሎጂስቲክስ ሰራዊቱን ማጠናከር እንደሚፈልግ አጽንኦት በመስጠት ይህንኑ ድክመትን በተዘዋዋሪ አምኗል። ያ የቋንቋ ለጦርነት መዘጋጀትን ሊያንጸባርቅ ይችላል። ነገር ግን ለጦርነት የሚያስፈልገው አቅም በአሁኑ ጊዜ እንደሌለ በተመሳሳይ ሁኔታ ሊያሳይ ይችላል። ስለዚህ ለሌላ ጦርነት የሚደረገው ወታደራዊ ተቋሞ ትልቅ እንቅፋት ይሆናል። ሆኖም ግን የሰላም ዋስትና ተደርጎ ሊወሰድ አይገባም። ወታደራዊ ባለሙያዎች ጊዜውን ወይንም የኃይሎችን ሚዛን አመቺ እንዳልሆነ በቆጠሩባቸው ሁኔታዎች ውስጥ የፖለቲካ መሪዎች ከዚህ ቀደም ጦርነቶችን ጀምረዋል። የኤርትራ ሁኔታና የማቋቋሚያ ግዛት ንድፈ ሐሳብ በምንጮች እንዲሁም በፖለቲካ ታዛቢዎች ዘንድ እየተሰራጨ ያለው ሌላኛው ትርጓሜ ዘመቻው ሻዕቢያ በመባል የሚታወቀው የኤርትራ ገዢ ፓርቲን ተልእኮን ወይንም ስልታዊ ፍላጎቶችን የሚያንጸባርቅ ነው የሚል ነው።
በዚህ አመለካከት መሰረት ኤርትራ ትግራይ ከኢትዮጵያ የፌዴራል ስርዓት ጋር ያላትን ቀሪ ፖለቲካ ግንኙነትን እንድታቋርጥ ትፈልጋለች። ሙሉ በሙሉ የተገለለችና ወታደራዊ የሆነች ትግራይ በኤርትራ እንዲሁም ወደ ቀይ ባህር ወይንም የኤርትራ ግዛት በሚመራው ማንኛውም የወደፊት የኢትዮጵያ ወታደራዊ ዘመቻ መካከል እንደ መከላከያ ልታገለግል ትችላለች። ከኤርትራ መንግስት ጋር የተሰለፉ ፕሮፓጋንዲስቶች ከዚህ ቀደም በትግራይ እንዲሁም በኢትዮጵያ መካከል ያለው የመጨረሻው ተቋማዊ ትስስር የፕሪቶሪያ ስምምነት ነው በማለት ያ የመጨረሻ ክር እንዲበጠስ ጥሪ አቅርበው ነበረ። ፕሪቶሪያን የሞተ እንዲሁም የፌዴራል መንግስቱን መቀበር ያለበት ጠላት አድርገው ከጊዜ ወደ ጊዜ የሚያቀርቡት የአሁኑ የህወሓት መድረኮች ቢያንስ በገጽታ ደረጃ የኤርትራው ኢሳያስ አፈወርቂን ዓላማን የሚያንጸባርቁ ይመስላሉ። ይህ የተባለው ግንኙነት ትልቅ መዘዝ ያለው ነው። በኢትዮጵያና በኤርትራ መካከል ያለው ግንኙነት በከፍተኛ ሁኔታ ያሽቆለቆለ የመጣ ሲሆን ሁለት መንግስታት በወታደራዊ ዓላማዎች በታጠቁ ተኪ ኃይሎች በትግራይ ጦርነት እንዲሁም ኤርትራ በቀይ ባህር ላይ ስላሉት ፍላጎት እርስ በእርስ ሲወነጃጀሉ ቆይተዋል። ከኤርትራ አንጻር ሲታይ ከአዲስ አበባ በቋሚነት እየተለየች የትግራይ የኢትዮጵያን ወደ ሰሜን ማምራት ግስጋሴን ልታግድ ወይንም ልታወሳስብ ትችላለች። ከትግራይ አንጻር ግን በአዲስ አበባ እንዲሁም በአስመራ መካከል የጦር ሜዳ ወይንም መከላከያ መሆን አጥፊ ነው። በሌሎች ስትራቴጂካዊ ስልቶች በዋነኛነት የተቀረጸውን ግጭት ወታደራዊ፣ ኢኮኖሚያዊ እንዲሁም ሰዋዊ መዘዞችን ለመቀበል ትግራይ ዳግም ልትጠቀምበት ትችላለች። የፈትለወርቅ የኦሮሞ ነጻነት ሰራዊት እንዲሁም የፋኖ ማጣቀሻ በአዲግራት መድረክ ላይ ፈትለወርቅ ገብረ እግዚአብሔር እንደተናገሩት ከቀድሞ ጦርነት በተለየ ህወሓት አሁን ወደ አዲስ አበባ በሚያደርገው ጉዞ የኦሮሞ ነጻነት ሰራዊትን እንዲሁም ፋኖን አጋር ያደርጋል። ሁለቱም ኃይሎች አሁንም መዲናዋ አዲስ አበባ አቅራቢያ እየተዋጉ መሆኑንም ተናግረዋል። ይህ መግለጫ መድረኮቹ የትግራይን ነባር ግዛት ለመከላከል ወይንም ህገ መንግስታዊ ግዛቶችን ለመመለስ ብቻ የተገደቡ አለመሆናቸውን ከሚያሳዩ ግልጽ ማሳያዎች ውስጥ አንዱ ነው። በአዲስ አበባ የአገዛዝ ለውጥ የማድረግ የፖለቲካ ምናብን የሚቀሰቅስና በሌሎች የኢትዮጵያ ክፍሎች ከሚንቀሳቀሱ ታጣቂ ኃይሎች ጋር ቅንጅት ወይንም ቢያንስ የታሰበ ውህደት እንዳለ ይጠቁማሉ። በአሁኑ ጊዜ በህወሓት በኦሮሞ ነጻነት ሰራዊት እንዲሁም በፋኖ መካከል መደበኛ ወታደራዊ ጥምረት መኖሩን የሚያረጋግጥ በአደባባይ የተረጋገጠ ማስረጃ የለም። ነገር ግን የተለያዩ ምንጮች እንደጠቀሱት ከሆነ የሶስቱ ቡድኖች ተወካዮች ከሳምንታት በፊት አክሱም ላይ ስብሰባ ማድረጋቸውን የሚጠቁሙ መረጃዎች ይደርሳሉ። ከዚህም በላይ ሶስቱ እንቅስቃሴዎች የተለያዩ እንዲሁም በአንዳንድ መንገዶች በመሰረቱ የሚጋጩ የፖለቲካ ዓላማዎችን ያራምዳሉ። አልፎ አልፎ የጋራ ጠላት ሲጋሩ ቢችሉም ያ ብቻውን የተቀናጀ ወታደራዊ ጥምረት ወይንም አንድ ወጥ የፖለቲካ ስልትን አይፈጥርም። ስለዚህ ማጣቀሻው ምኞት የፕሮፓጋንዳ አካል ወይንም የፌዴራል መንግስት መገለሉን ለተሳታፊዎች ለማሳመን የታሰበ ሊሆን ይችላል። ነገር ግን እንደ ንግግር እንኳን የተነገረውን አድማስ ከክልላዊ ራስን መከላከል ወደ ሰፊ የፌዴራል መንግስት ላይ የሚደረግ ዘመቻን ያሰፋል። የአዲግራት መገኛ ቦታም ለመገለጫው ተጨማሪ ጠቀሜታን ይሰጣል። የትግራይ ሁለተኛዋ ትልቅ ከተማ እንዲሁም በመቀሌ አስመራ ኮሪደር ላይ የምትገኝ የመጨረሻዋ ዋና ከተማ በመሆኗ ትግራይ ከኤርትራ ጋር ያላትን ግንኙነት በሚነሳበት በማንኛውም ውይይት ስትራቴጂካዊ ጠቀሜታ አላት። የዲያስፖራ ሚዲያና የጦርነት መልእክቶች መጠናከር በአሜሪካ የዛራ ሚዲያ ኔትወርክ እንዲሁም በአውስትራሊያ ደደቢት ሚዲያን ጨምሮ ከህወሓት ጋር የተሰለፉ የዲያስፖራ ሚዲያ ተቋማት ዳግም የትጥቅ ትግል አስፈላጊና የማይቀር መሆኑን የሚያሳዩ ዘመቻዎችን አጠናክረው ቀጥለዋል። የዲያስፖራ ሚዲያዎች የፖለቲካ መልእክቶችን በግልጽ አጠናክረው በመቀጠል ቀጠና ውስጥ በሚገኙ ሰዎች ላይ ወደ ሞራል ጫና በመቀየር ረገድ ጠንካራ ሚናን ሊጫወቱ ይችላሉ። የመስዋዕትነትን ጥሪዎችን ከትግራይ ውጪ ሆኖ ማቅረብ ቀላል ነው። ምክንያቱም ዳግም ጦርነት ሲጀመር የሚመጣውን ሞት፣ መፈናቀል፣ ረሃብ፣ የግዳጅ ምልመላና ውድመትን ቀጥታ የችግሩ ገፈት ቀማሽ የማይሆኑት እነሱ ስለሆኑ ይህ ንግግር በተለይ አደገኛ የሚሆነው የጦርነቱን ጊዜ
ዓላማ ወይንም አዋጭነትን የሚጠይቅን ማንኛውም ሰው እንደ ተባባሪ ከዳተኛ ወይንም የጠላት ወኪል አድርጓል ሲል ነው። በመድረኮቹ ላይ የተሰጡ በርካታ መገለጫዎች ተናጋሪዎች ከዳተኞች፣ ሰላዮች እንዲሁም የሀገር ክደት ቡድን በማለት የገለጿቸውን አውግዘዋል። አንዳንድ ተሳታፊዎችም የብሔራዊ ትግሉን እንቅፋት ሆነዋል ብለው በከሰሷቸው በትግራይ ውስጥ በሚገኙ ግለሰቦች ላይ ህጋዊ እርምጃ እንዲወሰድ ጠይቀዋል። እንዲህ ያለው ንግግር የፖለቲካ ተቃውሞን ከህጋዊ አለመግባባት ይልቅ እንደ ክህደት እየተቀረጸ መምጣቱ ስጋትን ያሳድራል። በተመሳሳይ ጊዜ የዛራ ሚዲያ ኔትወርክን ጨምሮ ከህወሓት ጋር የተሰለፉ ሚዲያ አውታሮች ለደህንነታቸው በመስጋት ከትግራይ ወደ አዲስ አበባ የተዛወሩ የትግራይ የፖለቲካ ሰዎችንና ተራ ሲቪሎችን ከፌዴራል መንግስት ጋር ሊተባበሩ የሚችሉ አድርገው የሚያቀርቡ ዘመቻዎችን አጠናክረው ቀጥለዋል። አንዳንድ ዘመቻዎችም ህወሓት በአዲስ አበባ ውስጥ የሚስጥራዊ የጦር ሴሎችን አቋቁሟል የሚል ክስን በማቅረብ ከክልሉ ውጪ የሚኖሩ የትግራይ ተወላጆች በጥርጣሬ ውስጥ መሆናቸውን ይጠቁማሉ። ስለዚህ እነዚህ ትርክቶች ሲጠየቁ አንድ ጥሩ የመረጃ ምንጭ ዘመቻው ሁለት ስልታዊ ዓላማዎችን ያገለግላል። አንደኛው የትግራይ ተወላጆች ከትግራይ ውጪ ሊታሰሩ ወይንም ሊጠቁ ይችላሉ የሚል ፍርሃት በመፍጠር ከግዳጅ ምልመላ ለማምለጥ ክልሉን ለቀው እንዳይወጡ ተስፋ ለማስቆረጥ የታሰበ ነው። ሁለተኛው እንደ ምንጩ ገለጻ ከሆነ የፌዴራል ባለስልጣናት በአዲስ አበባና በሌሎች የኢትዮጵያ ክልሎች በሚገኙ የትግራይ ተወላጆች ላይ እርምጃ እንዲወስዱ ለማበረታታት ይፈልጋል ወይንም የትግራይ ፕሮፓጋንዳ መዋቅር እንደ ከዳተኛ ወይንም ተባባሪ አድርጎ የሚስሏቸውን። ይህ አቀራረብ ግን ስለ ጦርነት እንዲሁም ሰላም የሚደረገውን የፖለቲካ ክርክርን ወደ ታማኝነት ፈተና ይቀይረዋል። ወታደራዊ ባለሙያዎች፣ የሲቪል ማህበረሰብ፣ የሃይማኖት አባቶች፣ ተቃዋሚ ፓርቲዎች፣ ወላጆች እንዲሁም ወጣቶች ሌላ ጦርነት አስፈላጊ ሊደረስበት የሚችል ወይንም ለትግራይ ጥቅም የሚሰጥ መሆኑን እንዳይጠይቁ እድልን ያጠባል። ከዘመቻው ጀርባ ያለው የውስጥ ፖለቲካ መድረኮቹ የውስጥ ፖለቲካዊ ዓላማንም ያገለግላሉ። ህወሓት በግዳጅ ምልመላ፣ በአስተዳደር ውድቀቶች፣ በሙስና፣ በፖለቲካ ምህዳር መጥበብ እንዲሁም በኢኮኖሚ ውድቀት ጥልቅ ትችት ገጥሞታል። መላው ትግራይ ወክዬ እናገራለሁ የሚለው የይገባኛል ጥያቄው በተቃዋሚ ፓርቲዎች፣ በሲቪል ማህበረሰብ ተዋናዮች እንዲሁም የህዝቡን ፍላጎት ከፓርቲ አመራሩ ፍላጎት በሚለዩ የትግራይ ተወላጆች ዘንድ እየተሞገተ ይገኛል። የፖለቲካውን ጊዜ የዘር ማጥፋት ከሚፈጸም የውጭ ጠላት ጋር ወደሚደረግ የህልውና ፍልሚያነት በመቀየር ህወሓት የውስጥ ትችቶችን ከህጋዊ ክርክር ውጪ ሊያደርግ ይችላል። ተጠያቂነት ያለው መንግስት፣ አካታች አስተዳደርና የሲቪል ጥበቃ ጥያቄዎች በብሔራዊ ድንገተኛ አደጋ ጊዜ እንደ ትኩረት መከፋፈያ ወይንም ክደት ተደርጎ ውድቅ ሊደረጉ ይችላሉ። ስለሆነም መድረኮቹ ሶስት ተግባራትን በአንድ ጊዜ የሚያከናውኑ ይመስላሉ። በአዲስ አበባ ላይ ጫና ማሳደር፣ ህዝቡን ለታጠቀ ንቅናቄ ማዘጋጀትና የህወሓትን የውስጥ የፖለቲካ የበላይነትን መመለስ። ጦርነት ገና የግድ ወይንም አይቀሬ ያልሆነው ለምንድን ነው? የንግግሩ ክብደት ቢኖርም አዲስ ጦርነት ገና እርግጠኛ እንደሆነ ተደርጎ መታየት የለበትም። የትግራይ ኃይሎች ለአጠቃላይ ማጥቃት የመጨረሻ የዘመቻ ትዕዛዝ መቀበላቸውን የሚያረጋግጥ ገለልተኛ ማስረጃ የለም። ሚዲያችን ያነጋግራቸው ወታደራዊ ምንጮች የክልሉን ዝግጁነት ይከራከራሉ። ኢኮኖሚያዊ እንዲሁም ሎጂስቲካዊ ማነቆቹ በጣም ግዙፍ ናቸው። የፌዴራል መንግስት በትግራይ ሌላ መጠነ ሰፊ ጦርነት ከጀመረ ኤርትራና በሌሎች የኢትዮጵያ ክፍሎች ያሉ ታጣቂዎች እንቅስቃሴን ወደሚያሳትፍ ሰፋ ያለ ግጭት ሊሰፋ ይችላል። ነገር ግን የመጨረሻ ትዕዛዝ አለመኖሩ አሁን ያለውን ሁኔታ ያነሰ አደገኛ አያደርገውም። ብዙ ጊዜ ጦርነቶች የሚጀምሩት እያንዳንዱ ተዋናይ ሙሉ ጦርነት ስለሚፈልግ ሳይሆን እያንዳንዱ ወገን ሌላውን ለማስፈራራት ወይንም ለመከላከል ስለሚንቀሳቀስ እንጂ የአንድ ወገን የመከላከያ ዝግጅት ለሌላው የቅርብ ጥቃት ማረጋገጫ ይሆናል። የዲፕሎማሲ መስመሮች ይዳከማሉ፣ የጦር አዛዦች ኃይሎችን ያንቀሳቅሳሉ፣ እንዲሁም የአካባቢ
የአካባቢ ግጭት የፖለቲካ መሪዎች ሊቆጣጠሩት ወደማይችሉት መባባስ ያመራሉ። አሁን ያለው ዘመቻ ክልል አቀፍ የንቅናቄ ትርክትን በዚህ ያልተረጋጋ ወታደራዊ አካባቢ ላይ ይጨምራሉ። ይበልጥ ሊሆን የሚችለው ግምገማ ያለው መረጃ ጦርነት መወሰኑን ወይንም ጥቃት የሚጀምርበትን ቋሚ ቀን እንዳለው ለመናገር ገና አያበቃም። ነገር ግን ህወሓት ሆን ተብሎ ለጦርነት ሊሆን ለሚችል ፖለቲካዊ እንዲሁም ማህበራዊ ንቅናቄ ምዕራፍ ውስጥ መግባቱን ለመደምደም ያስችላል። ዘመቻው አሁንም በዋነኛነት በአብይ አህመድ ላይ ጫና ለመፍጠር የታሰበ ሊሆን ይችላል። ነገር ግን አሁን ጫናው እየተፈጠረ ያለው በግልጽ የትጥቅ ትግል ዛቻ፣ በወታደራዊ ማጠናከሪያ፣ በውስጥ ዲፕሎማሲ እንዲሁም በፌዴራል መንግስት ላይ በሚፈጠሩ ጥምረቶች ነው። ስለዚህ ምልክት መስጠትና ዝግጅት መካከል ያለው ልዩነት አደገኛ በሆነ ሁኔታ እየሳሳ መጥቷል። ይበልጥ አሳማኝ የሆነው ግምገማ የህወሓት አመራሮች በርካታ አማራጮችን ክፍት ለማድረግ እየሞከሩ ነው። ጦርነትን በመፍራት ስምምነቶችን ማግኘት፣ የውስጥ ቁጥጥርን ማጠናከር፣ የግጭትን ማስቀረት የማይቻል ከሆነ ህዝቡን ማዘጋጀትና ራሱን በሰፊው ጸረ አብይ ጥምረት ውስጥ ማስቀመጥ። ይህ ስልት ወደ ጦርነት ያምራል ወይንስ አያምራም የሚለው የሚወሰነው በፌዴራል መንግስት ምላሽ፣ የትግራይ ጦርነት አዛዦች አቋም፣ የኤርትራ ስሌቶችና ዓለም አቀፍ ተዋናዮች ንግግር ወደ ተግባራዊ እውነታ ከመቀየሩ በፊት ጣልቃ ለመግባት ባላቸው ፈቃደኝነት ላይ ነው። እንደ ቅደም ተከተል አሁን ላይ ምን መሆን አለበት? ዓለም አቀፉ ማህበረሰብ እርምጃ ከመውሰዱ በፊት የመጀመሪያው ትልቅ የጦር ሜዳ ግጭት እስኪፈጠር መጠበቅ የለበትም። የአፍሪካ ህብረት፣ ዩናይትድ ስቴትስ፣ የአውሮፓ ህብረትና ሌሎች አጋሮች በሁሉም ወገኖች የሚደረገው የአደባባይ ቅስቀሳ እንዲሁም የግዳጅ ንቅናቄ ወዲያውኑ እንዲቆም ሊጠይቁ ይገባል። የፌዴራል መንግስቱንና የትግራይ ባለስልጣናትን፣ ተፈናቃዮችን፣ የግዛት አስተዳደርን፣ ህገ መንግስታዊ ስርዓትን፣ የሰብአዊ ተደራሽነትን፣ የጸጥታ ዝግጁነትን እንዲሁም የፖለቲካ መደበኛነትን ወደሚያስከትል ግልጽ መዋቅር ወዳለው የፕሪቶሪያ የትግበራ ሂደት እንዲመለሱ ግፊትን ሊያደርጉ ይገባል። ሪፖርት የተደረገው የአምባሳደር ማሲንጋ ጉብኝት መስተጓጎል በተለይ ጸረ ምርታማ ይሆናል። ንግግሮች የፖለቲካ ምህዳርን እየዘጉ ባለበት በዚህ ወቅት የዲፕሎማሲ ተደራሽነት ከመገደብ ይልቅ ሊሰፋ ይገባል። በተመሳሳይ ጊዜ ሰላም ማለት የፕሪቶሪያን ሰላም ድንጋጌዎች ሳይተገበሩ በመተው ትግራይን ዝምታ መጠየቅ ማለት አይችልም። የተፈናቀሉ ዜጎች ስቃይ መቀጠል፣ የግዛት አለመመለስ፣ አለመረጋጋትና ትርጉም ያለው ተጠያቂነት አለመኖር ለአሁኑ ቀውስ መፈጠር አስተዋጽኦን አድርገዋል። የትግራይ ህዝብ እውነተኛ ቅሬታዎችም ህወሓት ግልጽ ዓላማ፣ ተጨባጭ ግምገማ፣ አሳታፊ ውክልና ወይንም ሲቪሎችን የመጠበቅ እቅድ ሳይኖረው ሌላ ትውልድን ወደ ጦርነት ለማምራት እንደ ክፍት ቼክ ሊያገለግሉ አይገባም። የባለፈው ሳምንት ክስተቶች ዓለም አቀፍ ተዋናዮች የትግራይን የአሁኑን ቀውስ እንዲሁም የረጅም ጊዜ የወደፊት ዕጣ ፈንታን ሊያስተናግዱ የህወሓት ባለፈው ተሳትፏቸውን ማሳደግ ለምን እንዳለባቸው ያጎላሉ። ሳልሳዊ ወያነ ትግራይ በዚህ ሳምንት ለህወሓት አመራር፣ ለኢትዮጵያ ፌዴራላዊ መንግስት፣ ለትግራይ ህዝብ እንዲሁም ለዓለም አቀፉ ማህበረሰብ እያወጣቸው 4 ህዝባዊ ጥሪዎች ከጊዜ ወደ ጊዜ እየጠበበ ባለ የፖለቲካ ምህዳር ውስጥ ቢሆን አማራጭ የፖለቲካ ድምጾች መኖራቸውን ቀጥለዋል የሚለውን ያሳያል። አንድ ሰው በሐሳቦቻቸው ቢስማማም ባይስማማም እነዚህ ጥሪዎች ትግራይ በፖለቲካዊ መልኩ አንድ ወጥ እንዳልሆነችና ዘላቂ ሰላም ከአንድ የፖለቲካ ተዋናይ ጋር ብቻ በሚደረግ ተሳትፎ ሊገነባ እንደማይችል ያሳያሉ። ዘላቂ መረጋጋት ተቃዋሚ ፓርቲዎችን፣ የሲቪል ማህበረሰብን፣ የሃይማኖት ተቋማትን፣ የሴቶችና የወጣቶች ድርጅቶችን፣ የሙያ ማህበራትን፣ ገለልተኛ ምሁራንን እንዲሁም የሀገር ውስጥ ተፈናቃዮች ተወካዮችን ያካተተ አሳታፊ የፖለቲካ ሂደትን ይጠይቃል። በአንድ የበላይ ተዋናይ ዙሪያ የተገነባ የሰላም ማዕቀፍ የአጭር ጊዜ ስምምነቶችን ሊያመጣ ይችላል። ነገር ግን ለረጅም ጊዜ ማገገሚያና ዲሞክራሲያዊ አስተዳደር የሚያስፈልገውን ህጋዊነትንና ጥንካሬን ማመንጨት አይችልም።
ዳግም የትጥቅ ግጭት ባይኖርም እንኳ ትግራይ በሚቀጥሉት ወራት እንዲሁም ዓመታት ውስጥ ከባድ የሰብአዊ ድንገተኛ አደጋ ይጠብቃታል። ብቅ እያለ ያለው የኤልኒኖ ክስተት በአብዛኛው የክልሉ ክፍሎች ከባድ ድርቅ እንዲሁም ከአማካኝ በታች የሆነ የዝናብ መጠን የመከሰት እድልን በመጨመር የትግራይን ደካማ ማገገም አደጋ ላይ ጥለዋል። ክልላዊ ግምገማዎች 21 ወረዳዎች ከፍተኛ የእርጥበት እጥረት እንዳለባቸውና ሌሎች 16 ደግሞ በአሳሳቢ ሁኔታ ተጋላጭ መሆናቸውን አረጋግጠዋል። እነዚህ የአየር ንብረት አደጋዎች የሚመጡት ከዓመታት ግጭት፣ መፈናቀል እንዲሁም የግብርና መሰረተ ልማት ውድመት የተነሳ የህዝቡ ኑሮ ክፉኛ በደከመበት ወቅት ነው። አብዛኛው የክረምት ወቅት ስላለፈ እንዲሁም ብዙ እርሻዎች በጸጥታ ማጣት፣ መፈናቀልና የግብርና ግብዓቶች አቅርቦት እጥረት የተነሳ ሳይዘሩ በመቅረታቸው ክልሉ ሌላ ደካማ ምርት የመሰብሰብ ስጋት ተደቅኖበታል። አዲስ የትጥቅ ግጭት ባይኖርም የአየር ንብረት ጫና፣ የግብርና ምርት መቀነስና የረጅም ጊዜ የሰብአዊ እርዳታ ጥምረቶች ተደርገው ትግራይን ወደ ረጅም የምግብ ዋስትና ቀውስ ሊያስገቧት ይችላሉ። በእነዚህ ሁኔታዎች ውስጥ ወደ ጦርነት መመለስ አሳሳቢ የሆነውን የሰብአዊ ሁኔታን ከማባባስ ባለፈ በዓመታት ግጭት እንዲሁም ኢኮኖሚያዊ ውድመት አቅሙ ክፉኛ ለተዳከመ ህዝብ አስከፊ ሊሆንበት ይችላል። ትግራይ ቀድሞውንም ሊሸከሙት የማይቻል ዋጋን ከፍላለች። ህዝቧ በፌዴራል ማስገደድ እንዲሁም የራሳቸውን ህልውና የትግራይ ህልውና እንደሆነ በሚያቀርቡ የህወሓት መሪዎች በሚገፋፋ ሌላ ጦርነት መካከል እንዲመርጥ መገደድ የለበትም። መድረኮቹ የዳግም ጦርነትን የመጨረሻ አብሳሪ ሊሆኑ ላይሆኑ ይችላሉ። ነገር ግን ቋንቋቸው፣ መጠናቸው እንዲሁም አቅጣጫቸው ከፕሪቶሪያ በኋላ ከተመሰረተው የፖለቲካ መሰረተ ልማት የተፈረመው ማንኛውም ነገር በፍጥነት እየጠፋ መሆኑን የሚያሳይ እስካሁን የተሰጠው ግልጽ ማስጠንቀቂያ ነው። አደጋው ከእንግዲህ ንድፈ ሐሳባዊ ብቻ አይደለም።